ሆነ ሞት ወካልኡ በሲ ሆነ ትንሣኤ ሙታን በመጀመሪያው ሰው ሞት እንደሆነ በሁለተኛው ሰው ሕይወት ወይም የሞት ሙታን መነሳት ተደረገ ወይም ትንሣኤ ሙታን ሆነ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው በመጀመሪያ መልእክቱ ምዕራፍ 15 ቁጥር 21 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ቃሉን ቅድም የመጀመሪያው ዲያቆን ሲያነብ ሰምተነዋል። በቅድሚያ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። አሜን። እግዚአብሔር ቸር ነው፣ ይቅር ባይ ነው፣ መሐሪ ነው። እንደ ኃጢአታችን ብዛት ሳይቆጣጠር በምህረቱና በቸርነቱ ጠብቆ እስከዚህ ሰዓት አድርሶ በዚህ ቅዱስ ቦታ ተገናኝተን የእሱን በዓለ ትንሣኤ እንድናከብርና ከእርሱም ደግሞ የሚገኘውን በረከት እንድንቀበል ፈቅዶልናልና ለእሱ ክብር ምስጋና ይግባው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው የመጀመሪያ መልእክቱ ላይ በተለይ ምዕራፍ 15 ላይ ትንሣኤ ሙታን እንዳለ ሰዎች ከሞት በኋላ ሌላ ሕይወት እንዳላቸው በዚህም ደግሞ ምስክሩ ራሱ መድኃኒታችን ኢየሱስ ክርስቶስ መነሳቱ እንደሆነና ትንሣኤ የክርስትና መሰረት እንደሆነ ትንሣኤን ሳያምኑ ክርስቲያን ነኝ ማለት እንደማይቻል ክርስትናን ትንሣኤን ሳይቀበሉ ሃይማኖት አለኝ ወይም ክርስቲያን ነኝ ማለት ከንቱ እንደሆነና ለቤተ ክርስቲያን ለክርስቲያኖች ትንሣኤ ማመን ዋናና መሰረት እንደሆነ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን አስረግጦ ነግሯል። በተለይ በዚያ ወቅት በቆሮንቶስ የተነሳ አንዳንድ ጭቅጭቅ ነበረ። ሐዋርያው ቅዱስ ጳውሎስ በደንብ አስተምሯቸው ሂዶ ነገረ ክርስቶስን፣ ነገረ ትንሣኤውን፣ ነገረ ምጽአቱን ሁሉን ነገር አስተምሯቸው እነሱም አምነው ተቀብለው ወደ ቤተክርስቲያን ከመጡ በኋላ ተረፈ ሰዱቃውያን በዚህ አካባቢ ተገኝተው ስለ ትንሣኤ ሙታን የተሳሳተ ትምህርት ያስተምሩ ስለነበረ ያንን ሰምቶ ነው ሐዋርያው ቅዱስ ጳውሎስ ነገረ ትንሣኤው ለክርስትና መሰረት እንደሆነና ትንሣኤን ክርስቶስ ካልተነሳማ ሁላችንም የምናምነው ነገር ሁሉ ከንቱ ነው፣ ክርስትናችንም ከንቱ ነው። ስለዚህ ክርስቶስ እንደተነሳ ደግሞ ሁላችንም እንነሳለን ብሎ በትንሣኤ ዘጉባኤ ሁላችንም እንደምንነሳ አስረግጦ ተናግሯል። በተለይ ሐዋርያው በዚሁ ምዕራፍ ቁጥር 21 ላይ እንደተናገረው የክርስቶስን ትንሣኤ ብቻ ሳይሆን ምክንያቱን ጨምሮ እንዲሁም የታሪኩን በአጠቃላይ ማለት ይቻላል በአንድ አረፍተ ነገር ነው ያጠቃልለው። ሞት በአንድ ሰው እንደመጣ ሁሉ ትንሣኤ ሙታንም በሁለተኛው ወይም በሌላኛው ሰው ሆነ። ዋናው መሰረቱ ከትንሣኤ ወይም ከአዳም ጥፋት እስከ ክርስቶስ ትንሣኤ ያለውን ነገር ነው የገለጠ። ክርስቶስ እንግዲህ ለምን ተነሳ ወይም ትንሣኤ ለምን እናከብራለን ስንል በመጀመሪያ ሞት ስለነበረ ነው። ለምን ሞተ ብለን ስንጠይቅ ደግሞ የሞተውን ሰው ለማንሳት ነው። ስለዚህ
የመጀመሪያው ሰው እግዚአብሔር አክብሮ አግኖ ይቀረ ሳይባል ነቢይም ንጉስም ካህንም አድርጎ ከሰማይ በታች ባለው ፍጥረታት ሁሉ እንዲገዛ እንዲነዳ አድርጎ ነው የፈጠረው። ምንም ያጎደለበት ነገር አልነበረውም። እግዚአብሔር አይሳሳም፣ ሰፊ ነው እጁ፣ ቸርነቱ ሰፊ ነው። ስለዚህ ለአዳምና ለልጆቹ የሰጠው ሰፊ በረከት ነበር። ነገር ግን አንዳንድ ጊዜ አልበቃ ይለናል መሰለኝ እና የተሰጠውን አክብሮ ይዞ በተሰጠው መገልገል ሲገባው ያልተሰጠውን ሻተ፣ ፈለገ። ይህም ደግሞ እንግዲህ በማን አማካኝነት እንደሆነ ሁልጊዜ የምንናገረው ነው። በጥንት ጠላታችን በሰይጣን አማካኝነት ነው። ያንን ምክር ተቀበለ፣ ያልተሰጠውን ፈለገ፣ ነገር ግን የተሰጠውን ማጣ። ከእግዚአብሔር ተለየ፣ ተራቆተ፣ የተሰጠው ጸጋ ተነሳው፣ ወደቀ። በሞተ ስጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ገሃነም ተፈረደበት። ማለት በስጋው ወደ መቃብር፣ በነፍሱ ደግሞ ወደ ሲኦል መውረድ። ስለዚህ ይሄን ነገር አዳምን እጅግ በጣም ስላሳዘነው ስላሳሰበው ወዲያውኑ ንስሐ ገባ። እግዚአብሔር ደግሞ ቸር ነው፣ መሐሪ ነው፣ ይቅር ባይ ነው። ንስሐውን ተቀበለና ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገባልን። ጊዜው ሲደርስ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ተወልዶ እንግዲህ አደገ። ብዙ በዚያ ውስጥ የሰራቸው ተአምራት አሉ፣ ያስተማራቸው ትምህርቶች አሉ። ያንን ሁሉ መዘርዘር ስለማይቻል ወደ መጨረሻው ብዙ ጽዋተ መከራን ተቀበለ። ተገረፈ፣ ተጎተተ፣ ተሰቀለ፣ ሞተ። እንግዲህ ዛሬ በዚያ በሞቱ ሞትን ድል አድርጎ በመቃብሩ ሙስና መቃብርን አጥፍቶ ተነሳ። እሱ ብቻ አይደለም የተነሳ፣ ያንን የወደቀውን አዳምን ነው ያነሳው። የተጣለውን የሰው ልጅ ነው ያነሳው። ከእግዚአብሔር ርቆ የነበረውን ሰው ነው ያቀረበው። ስለዚህ ትንሣኤን ስናከብር ከኛ ጋራ ልዩ ታሪክ አለው። ልዩ ነው ግንኙነታችን። ምክንያቱም ለሌላ አይደለም። ክርስቶስ ሞተ ስንል፣ ተሰቀለ ስንል፣ ተነሳ ስንል ምክንያቶቹ እኛ ስለሆነ እና ይህ በዓል ራሱ ወይም ደግሞ ትንሣኤው ራሱ በኩረ ትንሣኤ ሙታን ይባላል። የትንሣኤ ሙታን መጀመሪያ እንግዲህ በብሉይ ኪዳንም ሆነ በሐዲስ ኪዳን ከክርስቶስ በፊት የተነሱ ሰዎች እንዳሉ እናውቃለን። በነቢያቱ አማካኝነት በራሱ በክርስቶስ ነቢዩ ኤልያስ የሰራፕታዋን ልጅ እንዳስነሳ በመጽሐፈ ነገሥት ቀዳማዊ ምዕራፍ 17 ላይ ተገልጧል። ታሪኩን በደንብ ሄዳችሁ ብታነቡት ታገኙታላችሁ። ልጇ ሞተባት። በችግር ወቅት ስለነበረ በተለይ ከአክዓብና ከኤልዛቤል ጋር ተጣልቶ ሰማይን አውግዞ ዝናብ እንዳይሰጥ፣ ዝናብ ካለለ ደግሞ ረሃብ መኖሩ የማይቀር ስለሆነ ረሃብ ሆኖ ስለነበረ ያቺ በፊት የሚመግቡት ሌሎች ፍጥረታት ነበሩ። ኋላ ግን እግዚአብሔር ወደዚያች መበለት ሂዶ እንድትመግበው ባዘዘው መሰረት ሂዶ እየተመገበ ሳለ ነው እንግዲህ ጥቂቱን አበርክቶ እየተመገበ ሳለ ያ ልጇ ሞተ። ያቺ ሴትዮ ያቺ መበለት ምን አለች? አይ አንተ የእግዚአብሔር ነቢይ ሆይ የኔን ኃጢአቴን ተሳስበህ ልጄን ልታጠፋ ነው ለካ የመጣ ብላ እጅግ አዘነች። እርሱም ወደ ሞተው ልጅ ሄዶ አስከሬኑ ላይ ሆኖ ወደ እግዚአብሔር ጸለየ። እግዚአብሔርም የዚያን ልጅ ነፍስ መለሰ። የእሱ ደቀ መዝሙር የሆነው ኤልሳም እንደዚሁ በተመሳሳይ የሱናሚያዊቷን ሴት ልጇን ማለት ነው እንደዚሁ አድኗል። በአገልግሎት ትረዳው የነበረች
ታስተናግደው የነበረች ልጅ ስላልነበራት ልጁንም ያገኘችው በሱ ትንቢትና በሱ ልመና። ከዚያ በኋላ ግን እግዚአብሔር ያንን ልጅ ወሰደ። ያቺ ሴት ያደረገችው ምንድነው? ኤልሳ የተኛበት ወደ ነበረው አልጋ ወስዳ አስቀምጣ ሄዳ ኤልሳ ያለው ወደ ሌላ ሀገር ነው። ወደ ሌላ ሀገር ሄዳ በል እንዲሁም አንድ ነገር ተከስቷልና መጥተህ ጸልይ አለችው። መጣ። አፉን ካፉ አይኑን ካይኑ እጁን ከእጁ እግሩን ከእግሩ አድርጎ ጸለየ። እግዚአብሔርም ያንን ብላቴና ፈወሰ ማለት አስነሳው። ከዚያ በኋላም ደግሞ ክርስቶስ ራሱ በዕለተ ዓርብ በተሰቀለበት ሰዓት ከመስቀሉ ስር በጣም ብዙ ሙታን ተነስተዋል። የመኮንኑን ልጅ አስነስቷል። የመበለቲቷንም ልጅ አስነስቷል። አልዓዛርንም ከ4 ቀን መቃብር በኋላ አስነስቶታል። ብዙ ትንሣኤ ሙታን ተደርጓል በመጽሐፍ ቅዱስ። ቅዱሳን አይደለም በሕይወት እያሉ በመቃብራቸው ወይም በአጽማቸው እንኳን ያስነሳሉ። ስለዚህ ይሄ አሁን የክርስቶስን ትንሣኤ በኩረ ትንሣኤ ሙታን የሙታን ትንሣኤ መጀመሪያ ነው ብለን ስንናገር ከነዚህ ትንሣኤዎች ሁሉ የተለየ ነው ማለታችን። ምክንያቱም አንደኛ እነዚህ ሁሉ የጋራ የሚያመሳስላቸው ነገር አላቸው። አንደኛ ሁሉም ፍጡራን ናቸው። ሁለተኛ እነዚህ ሁሉም የተነሱ በእግዚአብሔር ኃይል ሌላ አስነሻ አይፈልገው። ሌላው ደግሞ እነዚህ የተነሱት ሁሉ ተመልሰው ይሞታሉ። የክርስቶስ በራሱ ስልጣን ተነሳው፣ በራሱ ስልጣን የተነሳ አምላክ ወልደ አምላክ ነው። ዳግም ሞትም የለበት ለዘላለም። ስለዚህ የክርስቶስ ትንሣኤ በኩረ ትንሣኤ ሙታን ነው። የሙታን መሳት የሙታን ትንሣኤ መጀመሪያ ነው። ሁላችንም ደግሞ እንነሳለን። ክርስቶስ የክርስቶስ ትንሣኤ የሚያስተምረን የሚያሳየን የሰው ሕይወት እስከ መቃብር ብቻ እንዳልሆነና ከመቃብር በኋላ ሌላ ሕይወት እንዳለው ዘመን የማይቆጠርለት ሁላችንም ብዙ ይህ የምንኖርበት ዓለም ጊዜያዊ ነው፣ ኃላፊ ነው፣ ጠፊ ነው። ነገር ግን ከዚህ በኋላ ክርስቶስ እንደተነሳ በትንሣኤ ዘጉባኤ ሁላችን እንነሳለን። ይህንን ተስፋ ነው ያሳየን ክርስቶስ ትንሣኤ። በዓሉም ራሱ በኩረ በዓላት ነው። ምክንያቱም ክርስቶስ ፍጹም አምላክ መሆኑን ያሳየበት ከዚህ ሰዓት የጀመረ ነው ማለት አለ። አምላክነቱ ግን ሰዎች በቃ አሁን ክርስቶስን ሲሰቅሉ፣ ሲገሉ፣ ሲቀብሩ የክርስቶስ ነገር መቃብር ድረስ ብቻ ነው አበቃለት ብለው አስበው ነበር። ነገር ግን በሞቱ ሞትን አድርጎ በመቃብሩ ሞትና መቃብርን አጥፍቶ ሕያው አምላክ መሆኑን አሳይቷል። አምላክ ወልደ አምላክ መሆኑን ያሳየበት እኛንም ከዲያብሎስ እስራት ነፃ ያደረገበት ከአሳር ወደ ክብር፣ ከኃጢአት ወደ ጽድቅ፣ ከጨለማ ወደ ብርሃን የተዛወርንበት ቀን ነው። ስለዚህ በዓሉ በኩረ በዓላት ነው። የበዓላት ሁሉ መጀመሪያ ነው። ታላቅ ነው። ይህንን በዓል ነው እያከበርን ያለነው። ይህንን በዓል ስናከብር ትንሣኤ ልቡናና ትንሣኤ ነፍስ ያስፈልገናል። 3 ትንሣኤዎች አሉ ከሰው ጋር ተገናኙ። ትንሣኤ ሥጋ አለ፣ ትንሣኤ ልቡና አለ፣ ትንሣኤ ነፍስ አለ። ሰው እንግዲህ ሥጋም አለው፣ ነፍስም አለው፣ መንፈስም አለው። እነዚህ ሁሉ ትንሣኤ ያስፈልጋቸዋል። የሥጋ ትንሣኤ አሁን ቅድም እንዳየነው ጊዜያዊ ያለ፣ ዘላለማዊ ትንሣኤ አለ። የመጀመሪያው ይሄ ጊዜያዊ ትንሣኤ ቅድም እንዳልነው በነ ኤልያስ በነ ኤልሳ ክርስቶስ ደግሞ ከክርስቶስ መስቀል ስር የተነሱት እንዲሁ እና አልዓዛር እንዲህ ተመልሶ ሞት ያለበት ትንሣኤ ነው። ዘላለማዊ ትንሣኤ ግን በትንሣኤ ዘጉባኤ የምንነሳው ትንሣኤ ነው። ሞት የሌለበት ዘመን የማይቆጠር ነው።
ይህን በዓል ስናከብር ትንሣኤ ልቡና ማለት ምን ማለት ነው? ወይም ትንሣኤ መንፈስ ሰው የእግዚአብሔርን ድምፅ መስማት ሲያቋርጥ ህሊናው ሙቷል ይባላል። ተስፋ ሲቆርጥ ሙቷል ይባላል። ህሊናችን ወይም መንፈሳችን ማለት። ስለዚህ ይህ አይነቱ ሞት ስላለ ዛሬ ይህንን በዓል ስናከብር ትንሣኤ ልቡና እየተነሳን መሆን አለበት። ምንድን ይላል ሐዋርያው ቅዱስ ጳውሎስ ለኤፌሶን በጻፈው ምዕራፍ 5 ቁጥር 14 ላይ ንቃ ዘትነው ወያበርህ ለከ ክርስቶስ፣ የተኛህ ንቃ ክርስቶስ ያበራልሃል። ሰው የእግዚአብሔርን ድምፅ መስማት ካቋረጠ ከእግዚአብሔር ጋር ያለውን ግንኙነት ካቆመ ሙቷል ማለት ነው። መንቃት አለበት። ስለተንቀሳቀሰ ሕያው ነው ማለት አይደለም። ከአንድ ቦታ ወደ ሌላ ቦታ ስለሄደ፣ ስለተነጋገረ፣ ስለበላ፣ ስለጠጣ ሕያው ነው ማለት አይደለም። ልቡናው ሙቷል፣ ህሊናው ሙቷል፣ መንፈሱ ሙቷል። ሊነቃ ሊነሳ ያስፈልገዋል። ስለዚህ ይህንን ትንሣኤ እየተነሳ ሌላው ደግሞ ነፍስ በመሰረቱ ሰው እግዚአብሔር ሰውን ሲፈጥረው ከአራቱ ባህርያተ ሥጋና ከሶስቱ ግብራተ ነፍስ ነው። ከመሬት፣ ከውሃ፣ ከነፋስና ከእሳት ይሄ ግብራተ ወይም ባህርያተ ሥጋ ይባላል። የሥጋ ባህሪ ነው። አንዳንድ ጊዜ ይሞቃል፣ አንዳንድ ጊዜ ይቀዘቅዛል፣ አንዳንድ ጊዜ ይበራል፣ አንዳንድ ጊዜ ደግሞ መሬት ሆኖ ሲሰድቡትም ዝም ይላል። አንዳንዱ ሳይሰድቡ አንድ ጊዜ ደግሞ ይነሳና ያቃጥላል፣ ሰው ይፈጃል። እንዲህ አይነት ተፈጥሮ ጠባይ አለ። ነፍስ ግን ይቺ ሶስት ናቸው ጠባይዋ። አንደኛ ለባዊት ናት፣ ሁለተኛዋ ደግሞ ነባቢት ናት፣ ሶስተኛው ደግሞ ጠባይዋ ሕያዊት ናት። ምን ማለት ነው? ለባዊነት ማለት አዋቂ፣ ነፍስ አዋቂ ናት። ሰው ከሌላው ፍጡር ሁሉ የሚለየው በአዋቂነቱ ነው። እግዚአብሔር ከሌሎቹ ፍጡራን ሁሉ የለየው የሕይወትን እስትንፋስ እፍ ብሎ እውቀትን ሰጠው። በጎውን ከክፉ እንዲለይ፣ ክፉውን ከበጎ እንዲለይ፣ መጥፎውን እንዲተው፣ መልካሙን እንዲከተል፣ ሐሰትን እንዲጸየፍ፣ እውነትን እንዲይዝ፣ እነዚህ የመሳሰሉ ነገሮችን ክፉውን ከደጉ እንዲለይ እውቀትን ሰጥቶታል። ሌላ ሁለተኛው ይናገራል። ሶስተኛውና ዋናው ለዚህ አሁን ለትምህርታችን እንትኑ ግን ሕያዊት ናት። ነፍስ አትሞት፣ ሕያዊት ናት። ነገር ግን ካልሞተች እንዴት ነው ትንሣኤ እንላለን? የነፍስ ሞቷ ኃጢአት ውስጥ መኖር ነው፣ በኃጢአት መውደቅ ነው። ሰው ኃጢአት ሲሰራ፣ እግዚአብሔርን ሲበድል፣ ሰውን ሲያስቀይም፣ ሲያሳዝን ያኔ በነፍስ ሞቷል። እንደው ቅድም መጀመሪያ ላይ ስንናገረው አዳም እግዚአብሔርን ሲያስቀይም ምንድን ነው ማለት? በስጋው ወደ መቃብር መውረድ፣ በነፍሱ ደግሞ ወደ ሲኦል መግባት ተፈረደበት። የነፍስ ሞት ነው። ሞተ ስጋና ወይም በሞተ ስጋ ላይ ሞተ ነፍስን ተጨመረበት። ስለዚህ እኛ በዚህ ወቅት ወይም ይህን በዓል ስናከብር አንደኛ እነዚህ ሁለቱ ትንሣኤ ልቡናና ትንሣኤ መንፈስ ወይም ትንሣኤ ነፍስ ይገናኛሉ። እንግዲህ ትንሣኤ ልቡና ስንል ሰው ከእግዚአብሔር ጋር ያለውን ወይም የእግዚአብሔርን ድምፅ መስማት ነው ብለናል። ትንሽ የሚያማችሁ ሰዎች ሙቀት አለና እንዳትቸገሩ ወጣ ማለት ይቻላል። ይሄ ትንሣኤ ልቡና ማለት ሰው የእግዚአብሔርን ድምፅ መስማት ሲያቆም ነው ብለናል። የእግዚአብሔርን ድምፅ መስማት ካቆመ ምንድን ነው? ኃጢአት ይሰራል፣ ይበድላል፣ ሕግጋቱን ይሽራል። ስለዚህ ሁለቱም የተገናኙ ናቸው። ስለዚህ ሁላችንም ይህንን በዓል ስናከብር ከኃጢአት ርቀን፣ ሐሰትን ጠልተን፣ እውነትን ይዘን፣ እግዚአብሔር የሚወደውን ነገር እያደረግን፣ እግዚአብሔር የሚጠላውን ነገር እየጠላን ስናከብር እንጂ ዝም ብለን በጥላቻ፣ በቂም፣ በበቀል፣ በዘረኝነቱ፣
እግዚአብሔር በሚጠላቸው ነገሮች ሁሉ ውስጣችን ተሞልቶ የምናከብረው ከሆነ ህሊናችን ሞቷል፣ ነፍሳችን ሞቷል። ስለዚህ ትንሣኤ ያስፈልገዋል። እግዚአብሔር እንዴት ነው በእንደዚህ አይነት ቤት የሚገባ? ቅድም ስንዘምር ሰምታችኋል። ወምድርን ይትገብር ፋሲካ ታጽባ በደመ ክርስቶስ፣ ምድርን በደመ ክርስቶስ ታጥባ ደስታን ፋሲካን ታደርጋለች። ምድር የተባለው ቤተ መቅደስ የተባለው የኛ ሰውነት ነው። ይህ የኛ ሰውነት በክርስቶስ ደም የታጠበ ነው፣ የጸዳን በክርስቶስ ደም የተገዛ ነው። ስለዚህ ይህ ቤተ መቅደስ ንጹህ ሊሆን ያስፈልገዋል። ደስ የሚለን ንጹሃን ስንሆን እንጂ እንደው ማን ነው በቆሸሸ ቤት ውስጥ መግባት የሚፈልገው? መቼም ሁላችንም ወደዚህ ስንመጣ ሰው ጋር እንውላለን ብለን ታጥበን ነው የምንመጣ፣ ታወቀ ነገር ነው። ውስጣችን ግን ቢታይ ስንት ጉር ተሸክሟል፣ ስንት ነገር ይኖር። እሱ ነው በጣም ያሳዝነው። እግዚአብሔር ግን ያን ያየዋል። አሁን እኔ እንዲህ ስለለበስኩኝ ወይ ነጭ ስለተለበሰ ወይ በጣም ስላማርን አይደለም፣ ውስጣችንን ነው የሚያየው። ያ ውስጣችን ቆሽሾ ከሆነ ያ ውስጣችን ቅድማ በዘረኝነቱ በሽታ፣ በጥላቻው፣ በቂሙ፣ በበቀሉ እነዚህን በመሳሰሉ እግዚአብሔር በሚጠላቸው ነገሮች የተሞላ ከሆነና የቆሸሸ ከሆነ እንዴት ነው እዚያ ቤት ውስጥ እግዚአብሔር ሊስተናገድ የሚችለው? ማን ነው ቆሻሻ ቤት ውስጥ መግባት የሚፈልግ? ይህን ቤተ መቅደስ እኮ እንደ ቆሻሻ እንዳይኖርበት በየጊዜው እናጸደዋለን። የእግዚአብሔር ቤት ነው ስላልን እውነት ነው። እኛም ደግሞ የእግዚአብሔር ቤቶች ስለሆን የግድ ውስጣችን መስራት አለበት። እኛ እናውቀዋለን፣ ከእኛ በላይ ደግሞ እግዚአብሔር ያውቀናል። ስለዚህ ይህንን በዓል ስናከብር በደም የተገዛን፣ በደም የተዋጅን፣ በደም የታጠብን ስለሆነ ያ ያጸዳን፣ ያጠበን፣ ያነጻን ለእሱ ያዘጋጀን አምላክ እንደያዝን ሁላችንም በንስሐ ራሳችንን አዘጋጅተን ንጹሐን ነን እግዚአብሔርን ደስ በሚያሰኝ መልኩ ሰውነታችንን አዘጋጅተን ሊሆን ይገባል። በተለይ ደግሞ በዚህ በዓል ወቅት በችግር ውስጥ ያሉ ወገኖቻችንን መዘንጋት የለብንም። በዚህ ሰዓት እንደኛ ማክበር ያልቻሉ፣ የተቸገሩ፣ የተፈናቀሉ፣ ከቤት ከቦታቸው የተሰደዱ በጣም ብዙ ወገኖች ናቸው። እነሱን ማሰብ ይገባል። ማሰብ ብቻ አይደለም፣ ማድረግ የሚገባንን በሚደርስበት መልኩ ሁሉ ድጋፍ ማድረግ ያስፈልጋል። ክርስቶስ ለእኛ ነው ይሄን ሁሉ የሆነ። እንደዚያ ብሎ ደግሞ እኛም ደግሞ በአቅማችን ለሌላው የተወሰነ ነገር እንድናደርግ ይፈልጋል። ያ ነው ትእዛዙ። እርሱ ብዙውን ነገር ያደረገልን ለአርአያ ስለሆነ፣ ስለዚህ በዓሉን በዚህ መንፈስ እንድናከብር አደራላለሁኝ። መልካም በዓል ያድርግልን። የሰማነውን በልቡናችን ያውልብን፣ ያሳድርብን። መልካም የትንሣኤ በዓል